ከቅርብ ጊዜ ወዲህ እየጨመረ የመጣ አንድ ትሬንድ አለ። እኔ ወይንም ሌሎች ከሙስሊም ወገን የሆኑ ሰዎች ምንም ሲጽፉ ከአንድ ቴሌግራም ገጽ ተዘጋጅቶ ኮመንት ላይ የሚለጠፉ ተመሳሳይ መልእክትና ምስል ያላቸው ኮመንቶች በደቂቃ ውስጥ ይለጠፋሉ። እፎይ የተባለው ባለጌ ልጅ በ800 አካውንት የሚቆምጣቸው ይመስላል። ምን ያህል ብታማርሩት ነው በኮመንት እንደ ድሮ ዝም ብሎ ጽፎ አሜን ብሎት የሚቀበለው አጥቷል። እና እፎይ በ800 አካውንት ከፍቶ ኮመንት ሊያዛ እያደረገን ነው እያለ ክርስቲያኑ በፊት ዝም ብሎ ነበር ቢያደምጣቸው ሲጽፉ። አሁን እንደዛ የሚቀበል ጠፍቷል። እና ይሄ በጣም ደጋግሞ እንደዚህ ሲያለቃቅስ ሳየው በጣም እንደተማረረ እና በጣም በቃ ግራ እንደገባው ሀሳቡንም መግለጽ እንዳልቻለ እንዳፈናቸው ተሰማኝ። ሀሳብ መስጫ ሳጥኑን ከዛ ወደ ኮመንቱን ገብቼ ሳይ ደግሞ ይህንን ጽፎ እንግዲህ 800 አካውንት ላይ ቢኖረኝ 647 ላይክ ነው ያለው በአንድ ቀን ውስጥ ማለት ነው። እኔ 800 አካውንት ቢኖረኝ ቢያንስ ላይክ አድርጌለት እንግዲህ አንዷ ላይክ የኔ ነች ትላላችሁ። ስንት ቀጥለን ነበረ እንግዲህ 800 ደምሩት ማለት ነው። ከፍ አደርግለን ነበር። አክቹዋሊ 800 አካውንት የለኝም እና አጨናነቅ አብዱል ጀሊል ሼህ አሊ ውይይት ጥሪ አቅርቤለን ነበረ። ደጋግሞ እየየ ነው ያለቀሰው። ነጃሺ ላይ ማይሆን ትርክት ተርኮ ተወያይ ሲባል ለመወያየት ፈቃደኛ አልሆነም። በመጽሐፍ ጉዳይም ማውራት እንችላለን። መጽሐፍ ጽፏል። መጽሐፉን ተወፈንቶ ነው ዝም ብሎ ተረት ተረት የሆነ መጽሐፍ ነው። ፈቃደኛ ከሆነ አድርሱለት። ያነሳቸውን ከመሐመድ በፊት እስልምና እንዳለ ያውም ከክርስቶስ በፊት ብሎ በኢትዮጵያ ላይ እንዳለ እንደዚህ አይነት እንድምታ ለማስጨበጥ ነው ታርጌቱ። ኤኒዌይስ ሙሉ ተረት ተረት ለጻፍከው መጽሐፍም ዲፌንድ ማድረግ ከቻለ መጽሐፉን ማውራት እንችላለን። እፎይ በ800 አካውንት ኮመንት ላይ ያዝ አደረገኝ ከማለት ወጥቶ መወያየት። አክቹዋሊ በነጃሺ ጉዳይ ላይ አልወያየም ብሏል። ነጃሺ ሰልሟል አልሰለመም ብዬ ክርክር ውስጥ አልገባም ብሏል። ነጃሺ ላይ ምን አይነት ቅጥፈት እንደተቀጠፈ 1 2 ነው 3 ላይቭ ገብተን አሳይተናል። እኛ ምን አይነት ውሸት ነጃሺ የሚባል ተረት ተረት እንዴት እንደተተረከ መቼ እንደተተረከ እሱን ደጋግመን አሳይተናል። ከሱ ጋር በተያያዘ ያለውን ታዲያ እሱም አይ አልገባበትም ውይይት ውስጥ ብሎ ራሱ አፌርም አድርጓል ማለት ነው እንደማይወያይ በዚህ ጉዳይ ላይ። ዞሮ ዞሮ ግን ምንድነው እሱ ዋናው ፖይንታችን እሱ ተወያየም አልተወያየም ክርስቲያኑ ማህበረሰብ አሁን ላይ ተረት ተረትን አሜን ብሎ መቀበል አቁሟል። ይሄ በጣም አስደናቂ ስራ ነው። ዝም ብሎ አሜን ብሎ የሚቀበል የለም። ኮመንቱን እንዳለ ስታዩት አሁን ሙሉ ለሙሉ የኛ ናቸው። በቃ እንደዚህ አይነት ተረት ተረት በፊት ስም በማጥፋት በሞብ የሆነን አካል ስም ያነሱና እሱን ይመቱታል። ከዛ የኛ ክርስቲያኑ ደግሞ ያንን ሰውዬ ሰፖርት አያደርግም። ሙስሊሞቹ አብረው ያጨበጭባሉ። አሁን ላይ ማንም ክርስቲያኑ የማይሰማም ሙስሊሙም ራሱ አሁን ነቅቶባቸዋል። እንደዚህ ከላይ ቁጭ ብለው ከሌን ስም በማጥፋት ውጤታማ እንሆናለን ብለው የሚያስቡ ኡስታዞች ተነቅቶባቸዋል፣ ተበልቶባቸዋል። ይሄ ድራማ ማንም እንኳን ክርስቲያኑ አሁን ላይ ሙስሊሙ ራሱ አይሰማችሁ። ኮመንቶቹ ሙስሊሞቹ ራሱ ፍረስትሬትድ እንዳደረጉ የሚያሳይ ነው። እና ኮመንቶቹ ሙሉ እንትን ስትሉ የኛ ናቸው። ይሄ በጣም ጥሩ ለውጥ ነው። ድሮ ላይ ፖለቲካ ሰርተ የሰው ስም አጥፍተ ምናምን ነገር ክርስቲያኑ ባለቃበት ሰዓት ላይ ተጠቅማችሁታል። አሁን ግን አታስቡት፣ አይሳካላችሁም፣ አይሆንም፣ አይሰምርላችሁም። ፈረሰ ብሏል። ግንቡን አፈርሰነዋል። ኤኒዌይስ ለማለት የፈለግኩት ዋና ፖይንቴ ምንድነው እሱ ከስር ያላችሁ የእናንተ ውጤት ነው። እንደዚህ ኡስታዞቹ ናይትሜር የሆናችሁባቸው እናንተ ናችሁ። የምትሰሩት ነገር ዲፌንድ የምታደርጉበት መንገድ
እንደዚህ እያቃዣቸው ነው የታሪክ ምሁር ነን ምናምን ብለው ቢቀባጥሩም በሐሰት ታሪክ እንደጻፉ ገብታችሁ እንደዚህ ስታደርጓቸው አሁን ህዝቡ ምናምን እንዳይሉ አይ ህዝቡ ትክክል አይደላችሁም ካለ እኛንን ስህተት እንዳይሉ ምን ማለት አለባቸው? እፎይ በ800 አካውንት እፎይ 800 አካውንት ከፍቶ ነው እሱ ነው እየተቸነ ያለው ቢሉ ይሻላቸዋል። ማለት ለመሸሻ ማለት ነው፣ ለማምለጫ ነው። አይሳካም ይሄም እና በጣም ደስ ይላል። እውነት አርነት ያወጣል። እውነት ብዙዎች ያውቀዋል። እንኳን ክርስቲያኖቹ ሙስሊሞችም አይሰሟችሁም። አሁን እንደዚህ አይነት ፖለቲካ እኛ መዝናኛችን ስለሆነ እናንተ ውሸት በየቀኑ እናንተ ውሸትና ቅሌት በማጋለጥ ኢንተርቴን እናደርጋለን። እናንተም ቀጥሉ፣ እኛም እናዋርዳችኋለን። ዛሬ ምንም ያላ ቃል ይታያል ብለህ ታምናለህ? ሀሺም ቆይ ስለሳ ያታያል በቀላሉ ላስረዳ ነው። ያላ ቃል ይታያል ይሰማል እንጂ አይታይም። ቁርአን ላይ የተጻፈው ይሄ የሚታይ ያላ ቃል ነው አይደለም? እና ይሄ ጽሁፍ ነው አዳራ፣ ይሄ ጽሁፍ እኮ ነው እንጂ ምን ያላ ቃል ነው አይደለም? አረብኛውን አድርገው ያላ ቃል ነው አይደለም? ያላ ቃል ነው። ይሄው እያየሁት እኮ ነው። ስለዚህ አይታይም ብለህ ነበር። እንዴት ሊታይ ቻለ? ያላ ቃል ጽሁፍ ነው። ይሄ ጻፈ እኮ ነው። ያላ ቃል ነው ብለኸኛል እኮ። እስኪ ያላ ቃል ነው እያልከኝ ነው። አይታይም ብለኸኝ መልሰህ ደግሞ እያየነው ነው እኛ። ይሄ የተጻፈው ያላ ቃል ነው። ያላ ቃል ግን እንደሆነ በቀላሉ ላስረዳሽ። ስለዚህ ይሄ ያላ ቃል የማይታየው በሚታይ ነገር ተገለጠ ማለት ነው። ይሄንን ብቀደው ያላ ቃል ተቀደደ ትላለህ አትልም? ወርቀት ነው እንጂ የምትቀደው። ይሄንን ቁርአን ባቃጥለው ብቀደው ያላ ቃል ነው የተቃጠለው የምትለው ወይንስ አይደለም? የሚቃጠለው እሳ ወርቀቱ ነው የሚቃጠለው ወይ የጻፈበት እቃው ነው እንጂ ያላ ቃል ተቃጠለ አትልም? ያላ ቃል ያው ቃሉ እሳ ስለተጻፈ ሲቃጠል ክብር አለው። ይሄ ምን ሆኖ ነው? ማታ ከሆነ ጠይቅ። ወረቀት ነው እንጂ ያላ ቃል ተቀደደ ተቃጠለ አትልም? ኧረ አባቴ አንድ ዘለላ ቢቀደድ አንተ ያላህ ቃል ነው ክብር አለው። እኔ ጥያቄ ነበረኝ። እኛም ጥያቄ አለን። ቅድም ገባ ነው መጀመሪያ። ስለዚህ አየህ፣ ቆይ አንዴ። ስለዚህ ያላ ቃል ተቀደደ ተቃጠለ ትላለህ። ያላ ቃል ይቀደዳል ይቃጠላል እንዴ? አይቃጠልም። ነገር ግን በሚቃጠል በግዙፍ አካል ስለተገለጠ ቃሉ ምን ብለህ ትናገርለታለህ ማለት ነው። በወረቀቱ አማካኝነት ምን ተቃጠለ? ያላህን ቃል ሽንት ቤት ከተቱት፣ ያላህን ቃል አቃጠሉ፣ ያላህን ቃል እንዲያደረጉ ብለህ ትናገራለህ። ስለዚህ እኛ ግን ምን ብለን እናምናለን? ያ የማይታየው የማይዳስሰው የማይመታው የማይነካው የእግዚአብሔር ቃል በሚታይ በሚዳሰስ በሚነካ የኔንና አንተን አይነት ባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። አንተ ደግሞ በወረቀት ላይ ብለህ ታምናለህ። ኤምኬ ቀጥይ። ግን አመሰግናለሁ እድሉን ስለሰጠኝ ልበለክ። በመጀመሪያ እኔ ጥያቄ ኢየሱስ ክርስቶስ አምላክ ነው? እሺ እስካሁን ምን ስናወራ ነበረ? እንደዚህ አይነት ተመሳሳይ ጥያቄ እኔም እኮ የራሴ ጥያቄ አለኝ። የራሴ ጥያቄ ነው እየጠየቅኩ ያለሁት። እስካሁን ስናወራ የነበረው ጥያቄ ነው። ቀድመክ ለምን እንደዚህ ያልሽ ብለክ ጠይቅ እንጂ አልጠይቅሽም። ምክንያቱም ስናወራ የነበረውን እንደገና ወደኋላ መመለስ አልፈልግም። እሺ ኢየሱስ ክርስቶስ አምላክ ከሆነ ለምን እየሄደ ደከመው? እሺ መልስልኝ እንጂ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እየሄደ ጉድጓድ ላይ ደክሞት ይቀመጣል። አምላክ እንዴት ይደክመዋል? ኦኬ አምላክ አይደክመውማ። አይደክመውም። አምላክ እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። አራይት እሺ። ለማንኛውም እኛ ምን እናምናለን? አሁን በስጋው ቢለውን አይደለም መድከም ሜቢ አሁን በደንብ አላስተዋልሽ ይሆናል ቀደም እንጂ ተመታ ብለናል፣ ተሰቀለ ብለናል፣ ሞተ ሁሉ ብለናል። በምን ግን አልኩሽ? በስጋው የባሪያ መልክ ስለያዘ ያንን ቤዛ ሊሆን ስለመጣ በስጋው ደከመ፣ ተራበ ሁሉ ተብሏል፣ ተመታ ተብሏል፣ ሞተ ተብሏል። በማ በስጋው ለምን? የእኛን ፍጹም ሰው ስለሆነ ፍጹም ሰውነት ያንም በእግዚአብሔር መልክ ሲኖር የነበረው ፍጹም የባሪያ መልክም ስለያዘ ቀደም አሁን እንዳነበብንልሽ በእግዚአብሔር መልክ ሲኖር የነበረው የባሪያ መልክ ይዤ ያለው ያለበት ቦታ አለ።
የባሪያ መልክ ይዤ ነው ያለበት ቦታ አለ። ወደ ሳዳምጭ ቆይ አሁን እኮ አነበበ። ስለዚህ ያ በእግዚአብሔር መልክ ሲኖር የነበረው በስጋ ስለተገለጠ ያ በስጋ የተገለጠው ደግሞ ለመስቀል ሞት እንኳን የታዘዘ ሆነ። ከመድከምም በላይ ሞተ በስጋ ብለን እናምናለን። ስለዚህ ይሄንን እንደዚህ እንያዘውና አላህ እንደሚደክም ብሰጥሽስ አንድ ጥቅስ ነው። ጨረስኩ። ምን እንጂ ተጠያቂ አይደለሁም። ምን እየጠየቅኩት ነው? አንድ ጥቅስ ብንመለከት አላህ እንደሚደክም ገና አልጨረስኩም አልኩህ እኮ አላህ ምንድነው እሱ አምላክ የሚደክም ከሆነ አምላክ አይደለም ብለሽ እኔ አልጨረስኩም። ልጨርስልክ እንጂ ቀድሜ ያኔን ጥያቄ አስጨርስ። አላህ እንደሚደክም ልስጥሽ ቅድሚያ። እኔ ያኔን ቀድመ ካስጨርሰኝ እንጂ አይ ያንቺ አምላክ እንደሚደክም ላሳይሽ እንጂ እኔ ምትች ጋር ቀድሜ ጥያቄን ልጨርስ። ጥያቄ እኮ አልጨረስኩም። አታውርዱ። በቃሻለሁ። እንደዛ ከሆነ ማታስወርጂ ከሆነ አልጨረስኩም። የኔን ጥያቄ ቅድሚያ መለሽ እዚህ ቶፒክ ላይ እሱን ላሳይሽ። እሺ ያኔ ታሳየኛለህ። ግን እኔ እዚህ ጋር የኔም ጠየቅኩት ጥያቄ መልስልኝና እኔ ደግሞ ተመለሰልሽ። የትኛውንም መለስልሽ። ምን አልኩሽ? በምን አልኩሽ? እሺ ኢየሱስ ክርስቶስ እዛች ጋር እኔ በባሪያ መልክ ተመስዬ ነው ያለበት ቦታ አለ። ምን ብዬ ነገርኩሽ? አንድ ነገር ልንገርክ፣ ያንተ መጽሐፍ ቅዱስ አማርኛ ነው የሚያወራው፣ በአማርኛ ነው የሚነበበው። ማንበብ አንብቤ ነው እዚህ ጋር ለጥያቄው መጣሁት ማለት ነው። ኢየሱስ ክርስቶስ አምላክ ሆኖ እንዴት ይደክማል? ኢየሱስ ክርስቶስ አምላክ ሆኖ አታገኙኝም፣ እኔ ሩቅ ሄጃለሁ፣ እኔንም ማየታችሁ እንዴት ይላል? እሺ ቦታ ልንገርክ። ተረጋጊ። ልንገርክና እሺ ክፈተው። የባሪያ መልክ ይዞ እንደመጣ ተናግሯል ክርስቶስ። ያ ቅዱስ ጳውሎስ ከራሱ ተረት አይደለም የነገረን። እንደዛ ከሆነ መሐመድ እንዳለ የተናገረው እንደናንተ እንደዛ እንዳይመስልሽ። ስለዚህ አንደኛ በእግዚአብሔር መልክ ቆይ አዳምጪ ፕሊስ። የባሪያ መልክ ይዞ ይኸውም በሰው እንደኛ ሰው ሆኖ መጣ። ክርስቶስ ደጋግሞ በስጋ እንደመጣ ተናግሯል። የሰው ልጅ ራሱን እያለ የሰው ልጅ እንደመጣ ከሰማይ እንደወረደ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ይክፈትልኝ እስኪ። ከእግዚአብሔር ጋር የተካከለው በባሪያ መልክስ መጥቻለሁ ብሏል። የሰው ልጅ ብሎ ራሱን ጠርቷል ወይ? በሚገባ። ነገር ግን አሁን የሰው ልጅ አይደለም እያልኩ ያሉት ባሪያ ነው ያልከው። አዳምጪ። የባሪያ መልክ ይዞ ነው ያልኩሽ። ባሪያ የሚለውን ታይና የባሪያ መልክ ውጪዝ ያገልጋይ ነው የሚለውን ቃል አምጣልኝ ነው እያልኩ ያሉት። የባሪያ የሚለው በእናትሽ አዳምጪ። ሰርቫንት ማለት ነው። ባሪያ የምትገዙትን እንዳይመስልሽ። የባሪያ መልክ ማለት አገልጋይ ማለት ነው። ሰርቫንት ማለት ነው። እሰጥሻለሁ። አቸኩይ፣ ፓኒክ አታርጊ። ከዛ እዛው ቁጥር ላይ እኮ የሰውን ይለዋል እኮ በምስሉ እንደ ሰው ተገኝቶ ይላል። ሰው ያለበትን እየሰጠዎች ነው ቅድሚያ። የባሪያ መልክ ማለት ደግሞ ሰርቫንትን ሆኖ አገልጋይ ሆኖ ማለት ነው። አውል ጊዜው ኦኬ። ነገር ግን አሁን ከእግዚአብሔር የሰማሁትን ከእውነትም የነገራችሁን ሰው ልትገሉት ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። ሰው ብሎ ራሱን ይጠራዋል። አንዴ ማቴዎስ ወንጌል ምዕራፍ 16 አንዴ ክፈትልኝ ቁጥር 13 ጥቅስ በጥቅስ ሁሉንም ሰጥሻለሁ። እኛ ሙፈሲሮች ምናምን ከጊዜ በኋላ የመጡ ሰውን መጽሐፍ ቅዱስ ራሱ ፈተዋል። ኢየሱስም ወደ ፊልጵስዩስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ማንን? ሰዎች የሰውን ልጅ ስለራሱ ማለት ነው ማን ይሉታል? እነርሱም አንዳንዱ ዮሐንስ ከፍ አድርግ፣ ሌሎቹም ከፍ አድርግ አፍተናንተ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ። እርሱም እናንተስ እኔን ከፍ አድርግ ማን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም። ስለዚህ ራሱ ምን አለ? ሰዎች የሰው ልጅን ማን ይሉታል? ራሱ ምን አለ? የሰው ልጅ ነኝ አለ። ማንስ ይሉኛል ብሎ ጠየቃቸው። አንዳንዶቹ ዮሐንስ ነው ይለዋል፣ አንዳንዶቹ ጴጥሮስ ኤልያስ ነው ይለዋል፣ አንዳንዶቹ ኤርሚያስ ነው ይለዋል፣
አንዳንዶቹ ደግሞ ሙስሊሞች እንደሚሉት ከነቢያት አንዱ ነህ ይሉሃል አሉት። እናንተስ እኔ ማን ትላላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አሉት። እንግዲያውስ ትክክል ናችሁ፣ ይህንን የገለጸላችሁ ስጋና ደም ሳይሆን የሰማዩ አባቴ ነው ብሎ አባቱ አብ እንደሆነ ነገረን። ስለዚህ ሰው ልጅ ብሏል ወይ? ራሱን በሚገባ አገልጋይ ብሏል ወይ? በሚገባ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ካለ ዛሬ የተናገርካቸው ከእስልምና የሚያስወጡ ናቸው። እንግዲህ እንመለሳለን። ችግር አለ። ሻዳ ኢቭን ያለ ቃል ፍጡር ነው ፍጡር አይደለም ተብሎ ተጠይቆ መልስ ለመስጠት ዝም ያለ ካለ ተውበት ማድረግ አለበት ነው የሚለው ኢማም አንበሊ። የአንበሊ እንትን እና ምን ብሎ መመለስ አለበት? ምን ብሎ ይመለስ? ያ እንግዲህ ቦልድሊ ማይናገር ከሆነ ተውበት ማድረግ አለበት። ነገ እንግዲህ ብዙ ሰዎች ሄዳችሁ ሻዳ መያዝ አለባችሁ። እንደ አዲስ ለዛሬ ብቃ ነው። እንደናደሩ 7 ሰዓት ሆነ እኮ እያከፈርከን ነው። ያ ግድ ነው። መጨረሻችሁን አንዴ ጥቅልል ብላችሁ እስክመጡ ገባ ወጣ። የሆነ ቪዲዮ አይቼ ነበረ። ተውት አልናገረው። እንደውም ከየት ነው አየህ? እናገረው እንትን ነው ሰውየው ሳምንቱን ሙሉ ሲጨፍር ምን ወንጀል ሲሰራ ይቆይና እሑድ ቤተክርስቲያን ሄደ። ከዛ ሴጣን ምን ይላል? ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል። ይከተለውና ተዛ ሄዶ ደግሞ እንትን ይላል። አይ የሰይጣን ጨዋታ እኮ ነው። አሁን አንተ እኮ ነው ሰይጣን ሆነብኝ ነው። ዛሬ ሳስወጣችሁ ሄዳችሁ ሻዳ ትይዛላችሁ፣ ተመልሳችሁ ትወጣላችሁ። አይ ያው ትከተሉትና ተዘረወል ወይ ለምን እንግዲህ አታስተምር? አሁን ቁርአኑ ምናምን እንትቴ ለምን መጽሐፍ ቅዱስን በደንብ አድርጋ አታስተምረው? እሺ ቁርአኑስ ማን ያስተምራችሁ? እኔ ባልነግራችሁ አሁን እንደዚህ የተለያየ አስተምሮ እንዳለ እስልምና ውስጥ እንደዚህ አይነት ስህተት መኖሩን በምን ታውቅ ነበር? አንተ የምታመጣ እኮ የሚገባን አይደለም። ይሄ ከእናንተ የራቀ ነገር አትከራከሩበት የሚል እኮ ነው የምታመጣ። ከኛ እውቀት የራቀ ነገር ታመጣለህ እና ትከራከሩበት የተባላችሁትን የደበቃችሁትን ታዲያ እኔ የግዴታ እሷን ነው የምፈልጋት። እንደውም ሌሎች ንገረኝ እስቲ አትከራከሩበት፣ እቺ ከእናንተ እውቀት የተደበቀች ነች የተባላችሁትን። አሁን ስለ አላህ አሁን እንደፈለግን መርመረን አንደርስበትም፣ ማንም እውቀት አይደርስበትም። አንተ ደግሞ እነሳ እውቀቱ ማን ደርስበት ፈልግ ይላመጣና አንተ ሳያቅት ነው ወይም የሆነ ደንጎል ስትፈልግ ነው እንጂ እንደሳ ነገር አታመጣም ነበር ራሱ ጀምር። እሷ ነች ወሳኟ ነገር ምን መሰለች? አይሺ ወሳኟን የምፈልጋት እናንተ ማገባችሁ እናንተን ስተቷን በደንብ ለማጉላት የምትጠቀምባት እኮ እሷን ነው። ዛሬ ሁሉም ገብተው እኮ ሁሉም አልገባቸውም። ከፍረው ነው የወጡት ከመሐመድ በቀር። አንተ እንዲገባ ነው ግን የምትከራከረው ወይም እንዴት ነው? እኔማ በደንብ ገብቶኝ እኮ ነው። እና የከገባ ለምን አታስረዳም? ዳራኛን ዝም ብለን ከምታታርቃት እንትን ነው ልዩነት አለ በእናንተ ውስጥ ይኸውልህ፣ በአቂዳ ጉዳይ በዚህ አቂዳ ጉዳይ ላይ በጣም ሰፊ ልዩነት አለ። በጣም ሰፊ ማለት ነው። ወደኋላ መለስ ብለህ ስታይ በጣም የተገዳደሉበት የተጫረሱበት ቶፒክ ነው እና ለዚህ ነው በአቂዳ ጉዳይ ላይ ብዙ ጊዜ አይወራም። ካየ መስጊድ ላይ አይወራም። ንጽጽር የሚሰሩትም ዚስማች በዚህ ጉዳይ ላይ አወሩም። አንደኛ አያውቁትም፣ ሁለተኛም ደግሞ ይህንን ነገር ካነሱ ተከታዮቻቸው ግራ ይጋባሉ። በዛ አለባብሰው ሸፋፍነዋት ነው የሚያልፉት። በአቂዳ ጉዳይ ላይ ቪዲዮም ከሰሩ በአቂዳ ጉዳይ ላይ ምላሽ አትስጡ ነው የሚሉት። በዚህ ጉዳይ ላይ በቃ ስለሚፈሩ ምላሽ፣ ምክንያቱም አንዷ ከሳት ትከፍራለህ፣ የመዛቦችን አስተምሮ ካየው ትከፍራለህ ነው የሚለው። እያንዳንዷ ላይ ስህተቶች ካመጣ በዚህ ጉዳይ ላይ የአላህን ባህሪ እንደመካድ ነው፣ አላህን እንደመካድ ነው የሚቆጠረው። ለዛ ነው ቃል ኪዳን እኮ ሰጥቷል እኮ ከእናንተ እውቀት በላይ የሆኑ ነገር ካለ ስለ እኔ ማን ተመራምሮ ሊደርስ አይችልም። ከእናንተ እውቀት በላይ የሆነ ነገር ደግሞ ተመራምራችሁ የማይሆን ቦታ እንዳሰጡ ብለው ነው የሚፈሩ። ለምን ያስከፍራል? የማይሆን ነገር ከሰጠው ቦታ አይሆንም። እንግዲህ እንዴት እናድርገው? ቪዲዮ ዛሬ ለቀቅያለሁና ኮፒ ሊንክ አድርጉ እዩትና ላይክ ምናምን አድርጉት። ዛሬ የለቀኩትን ቪዲዮ ሰሞኑን ቪዲዮ በተከታታይ ስለምለቅ እየገባችሁልኝ ይህ መልክ ላስተላልፍ ብዬ ነው። የማስታወቂያን ትከፍላታለህ። ቪዲዮ ላይክ አድርጉልኝ እያለ ነው።
አረ ቪዲዮ እዩ ወገንታት፣ ቪዲዮ እየሰራን ነውና በሪፖርት እየተመታብን ነው። እዩ ቪዲዮ ላይክ ምናምን አድርጉ። መልስ የሚሰጥበት ቪዲዮ ስለሆነ በደንብ ለሁሉም እንዲዳረስ በደንብ ቫይራል እንዲወጣ ምናምን አድርጉ። ሪፖስት አድርጉለት፣ ሼር አድርጉለት፣ ላይክ አድርጉት፣ ፎሎ አድርጉት እና እንደዛ ነው። አሁን ደከመኝ እናንተ አንገቴን ሁሉ አመመኝ። በሉ ተኙ በቃ። ዝማንጂ ባለፈው ደግሞ እሱ ከተገናኝ እንዳላሉ በቃ አሮርጦ ነው አሉ እንትን ተጣርፈው ስሉ ይሰማ እኔ አላየው። ኧረ ተው ቢያንስ ከመጅልስ እስከ ቴሌቪዥን ፕሮግራሞቻችሁ ስለኔ ሲያወሩ ውጭ ብለው አላየውም ትላለህ እንዴ? ቢያንስ ሰምተሃል? አይ እኔ እንደ ሳነት ነው መጣ ስለአንተ አሁን በደንብ ሰምተሃል። ሀሺም አልተገለጠም። ስንት ዘፈን ራሱ ሲዘፍኑ ዘመዶች አልተገለጠም እያሉ ኤኒዌይስ አንተ ያልተገለጠ እኮ ነው የምጠይቀው። ለማንም አይገባ እኮ ነው የምጠይቀው። ታዲያ እንዴት አድርጎ መልሰራ ያልተገለጠ ነገር እንዴት ኡስታዝ ለኡስታዙ ካልተገለጠ ካዳም ምኑ ምንድነው የተገለጠላችሁ? ያልተገለጠ አንተ ያብራራ፣ ቅንድቡ ንገረኝ፣ ጽሙ ንገረኝ፣ አፍንጫው ንገረኝ፣ እግሩ ንገረኝ ያልክ እንዴት አለ? ደረሳ ነህ ወይንስ አንተስ እንትን ነህ? ኡስታዝ ነህ አንተ? አረ እኔማ የሲ ያለም ያጠና ሰው ነኝ። በብዙ መንገድ ነው አገልግሎት አለ መስጊድ ላይ ምናምን። አይ እኔ ተማሪ ነኝ። ደረሳ ነህ? ደረሳ እንዳል እኔ ማይቼ ጠይቃለሁ። ሙሱ ነገር ራሱ ጠይቄ ኡስታዝ ጋር ምናምን ያብራራል። እኔ ያው ከእውቀት በላይ ሆነ ነገሮች ደግሞ እነሱም ላይመልሱ ይችላል። ከእውቀት በላይ ሁሉን ነገር አልተገለጠም። ሁሉም ነገር ከእውቀታችን በላይ ሆነ። ይሄ ነገር ሰላማዊ ሰልፍ ወይን ውጡ። እፎይ ከእውቀታችን በላይ የሆነ ነገር እየጠየቀን ስለሆነ ያልተገለጠ ነገር እየጠየቀን ስለሆነ እባክህ የተገለጠውን ብቻ ጠይቀን ከእውቀታችን በላይ የሆነ ነገር አትጠይቀን ብላችሁ ለምን ሰላማዊ ሰልፍ አትወጡም? ያኔ ላቆም እችላለሁ። ለምን ባይዘው እፎይ እዚህ ጋር ማለት ነው የሆነ ነገር ክርክር ላይ ስትሰራ አንተ የሆነ መጽሐፍ ቅዱስን ስላወቅ ወይ ቁርአንን ስላወቅ ንጽጽር ላይ እንትን ማለት የለብህም። ያን ቀን የውሱ ስህተት ችግር ብቸኛው ችግሩ ምንድነው? አንተ አነጋገርን ማወቅ አለብህ። አንተ እኮ ያን ቀን ለማምለጫችን ጥያቄ ተጠቀምካት። ርዕሱ ያቺ አልነበረችም። ርዕሱ ያን ቀን ርዕሳችን ይሄ አይደለም። ያንተ አምላክ ምንድነው ነበር ማለት የነበረበት። አልተገለጠም ለሚለው ደግሞ እንደናንተ እንግዲህ በፎቶ የተሳለ አምላክ የለንም። አብዲ የእናንተ አምላክ በፎቶ ተስሏል። ማርያም ማለት አብዲ የነቢያት አስተምሮ ነው ብሎ መጥቶ አምላክ ምንድነው ስለው ባትና እግር እጅ፣ ሌላውስ አልተገለጠም። መቆሱ ንግግር አላወቀም ነው። የነቢያት አስተምሮ ከሆነ 124,000 መልእክተኞችና ነቢያቶች ወደዛ የሚጠጉ መጥተዋል ብላችሁ ከዛ በላይ መጥተዋል ብላችሁ የምታምኑ ከሆነ አምላክ ምንድነው የሚለው ባት እግር እጅ ነው የነገረን። ሌላው አልተገለጠም። 124,000 በላይ ነቢያቶች የመጡትና ያስተማሩት አልተገለጠም ብለው ነው። ጭንቅላቱን አናቅም፣ አንገቱን አናቅም፣ ሆዱን አናቅም፣ ካፋውን አናቅም፣ ባቱንና እግሩን ብቻ ነው የምናውቀው ብለው ነው። እነኝህንም የነገረን ከመሐመድ ብቻ የነቢያትን አስተምሮ እናገራለሁ ብሎ መጥቶ አምላክ አልተገለጠም ወጣ። ስለዚህ የትኛው ነብይ ነው እንደዛ ያለ እኮ የለም እኮ። የትኛው ነብይ የመጣው ነብይ እኮ ጣዖት የሚያመልክ ህዝብ ከሆነ ያንን ህዝብ ከጣዖት አምልኮ ለማውጣት ነው የተላከው እንጂ ፈጣሪ እግር አለው ብሎ ለማስተማር እኮ አልመጣም የትኛውም ነብይ። ስለዚህ የትኛውም ካልመጣ ካዳኬት አምጥቶ ነው ኡስታዙ እግር አለው ባት አለው ታፋ ግን አልተገለጠም ሲል የነበረው ከየት አምጥቶ ነው? ካዳ ነቢያቶች እንደዛ ካላስተማሩ እንግዲህ እኛ እንደ ሙስሊም የተማርነው ነቢያቶች የተላኩት ጥመት ላይ ያሉ ህዝቦችን ወደ ትክክለኛ መንገድ ለመምራት እንጂ ፈጣሪ እግር ያለው ፈጣሪ እንደዚህ ያለው ፈጣሪ ብሎ ያስተማረ ነብይ የለም እኛ እስከምናውቀው ድረስ። እሺ አላህ እግር አለው የለውም? አልተገለጠም ለሚለው ደግሞ ቆይ አላህ እግር አለው የለውም? እየነገርኩ እኮ ነው። እኛ ነብይ ያስተማረን ከጨለማ ህይወት ወደ ብርሃን እንድንመጣ ነው እንጂ እግር አለው እንደዚህ ያለው ተብሎ የተነገረን ነገር የለም። አንድም ነገር አላህ በቃ እሺ ተስማማለህ? ምን አላህ በቁርአን ያስቀመጣቸው ነገሮች አሉ። አላህ እጅ አለኝ እግር አለኝ ብሎ ያስቀምጣል በቁርአን? አዎ አሉ። ግን ነገር ግን ማንም ፍጡር አይመስልም ነው። አሁን አንዴ ይመስላል አይደለም? እኛ እሱ እኮ የለውም እያለ ነው አብዲ።
ይመስላል አይደለም። ይኸውልህ ያን ቀን እሱ ያለው እኮ አንተ ምንድነው ቀኝ እጅ አለው ግራ እጅ የለውም፣ ታፋ አለው እግር የለውም እንደዛ ተብሎ የተቀመጠ ነገር አለ አንተ ቁርአን ላይ? የትኛው ቁርአን ነው እንደዛ? አንተ የትኛውን ቁርአን ነው የምትከተለው? አይ እሱ ሳይሆን አንተ ኦፌ እኮ ማተናገር ስራ ነው የምሰራው። ያው ደንብ አርጎኛ አይደለም። ይኸውልህ አሁን የእነሱ አምላክ በስዕል የተቀመጠ ስለሆነ ትለየዋለህ ሁሉ ነገር ታየዋለህ። አብዲ አሁን የለውም እያለ ነው። ሀሺምስ ያንተ አለው የለውም? አይ የኔ አይደለም አንተ እኮ ነው እሱ አብዲ ምናልባት ዳቅ ይችላል ወይም ቁርአን የትኛው ቁርአን ነው የሚለው? አንተ የትኛውን ነው የትኛችንን ሙስሊም የምንከተለው? እንትን ፉርቃን ነው አይደለ? ቁርአን ነው አይደለ የምትከተለው? ስለዚህ የትኛው ቁርአን ላይ ነው አንተ አላህ እንደ ቆማጣ አንድ እግር አለው እጅ አለው ሆድ አለው የሚለው? አረ እናንተ ለአላህ የምትሰጡትን ነገር ወቁ። ይኸውልህ እንደሱ አይደለም። አሁን አዳምጣኝ አንተ። ቁርአን በደንብ የቁርአን እግር የለውም ይላል ቁርአን ላይ። ቁርአን እኮ እግር እንዳለው ተናግረዋል ራሱ። የትኛው ሱራ ላይ ነው እግር አለው የሚለው? እቺ እንዳለው ተናግረዋል። የትኛው ሱራ ላይ እስኪ አምጣ። ሱራው እነግርሃለሁ። አደምን በእጆቼ ፈጠርኩ የሚለው ምን ማለት ነው ታዲያ? አስተግፍሩላህ ላዚም። እናሱ ታዲያ ቀኝ እጅ አለው? ይኸውልህ የእናንተ ኡስታዝ ቀኝ ግራውን ተውና፣ እሺ እጅ ነው። እሺ ተው ቀኝ ግራውን ተውና አደምን በእጄን ፈጠራለሁ ወይም በእጆቼ የፈጠርኩን በእጄ የፈጠርኩ አደምን ለሰይጣን ስነግር እቺ ያለ እኮ ነው አላህ ስነግር ነበር ቁርአን ላይ። እንዴት አላነበብኩም? እና በእጆቹ ፈጠርኩት አለ። ታዲያ ግራና ቀኝ እጅ አለኝ ብሏል እንዴ? ግራና ቀኝ ተው እጅ አለው የለም ነው። ግራና አንዴ እጅ መኖሩ ብቻ አይመን እንጂ ማንን ደግሞ እንደማይመስል ፍጡር እንደማይመስል ያው የሰው እጅ ብለን አንልም፣ የጦጣ አንልም፣ የውሻ አንልም፣ ምንም አንልም። ማንም አይመስል ምንም አይመስልም ነው። ግን እንዳለው ራሱ ተናግሯል። እንግዲህ የእናንተ አስተምሮ ይለያል። አሁን የወደዛ ከርባተ ማለት ነው። ቁርአን አስተምሮ በቁርአኑ በደንብ ደምብ አንተ ተው በአማርኛው እኔ በደንብ አሳያለሁ። ችግር የለውም ተወው። ስለዚህ ግማሽ አካል ነው የምታመልከው እኮ። አሁን 124,000 በላይ መልእክተኞች ነቢያት መጥተዋል ብለህ እጅ አለው ግራና ቀኝ እጅ አንድም ነብዩ እንደዚህ ብሎ ተናገረ ነው። ባት አለው እግር አለው። ጭንቅላትስ አናቅም፣ አንገትስ አናቅም። ታዲያ ምንድን ነው የምታመልከው? ግማሽ አካል ማለት ነው። እና በቁርአን የተነገረ እኮ ነው። እሱ ሊኖር ይችላል ቆይ፣ በቁርአን የተነገረ ነው እሱ። የነቢያት አስተምሮ ማለት የለብህማ የመሐመድ አስተምሮ ብለህ ነው መምጣት የነበረብህ። እንደዛ ከሆነ የመሐመድ አስተምሮ አላህን የነገረን ባትና እግር ነው እጅ ነው ብለህ ነው እንጂ መምጣት ያለብህ የነቢያት አስተምሮ ብለህ መምጣት አልነበረብህ። የተናገረ ነብይ የለም እንደዛ መጽሐፍ ቅዱስ ላይ ምን ብለው አላህ እግር እንዳለው አይን እንዳለው እንደሚያወራ አሁን እንዳለው። እሺ አላህ አፍ አለው ተው። አይ በመጽሐፍ ቅዱስ የለም ነው ማለት ነው። መጽሐፍ ቅዱስን ከተቀበልክ መጽሐፍ ቅዱስን መቀበል ነው። ምክንያቱም አንተ አሁን ወይ ጭንቅላት አለው ወይ አናቅም ነው የምትለው። ምክንያቱም መሐመድ አልነገረኝም። አንገት አለው ወይ አልነገረኝም የለም ነው። ብልት አለው ወይ ወንድ ነው ሴት ነው አልተገለጠም አናቅም ነው። ወንድም ሊሆን ይችላል ሴትም ሊሆን ይችላል ሁለቱንም ሊሆን ይችላል ነው። ታፋስ አናቅም ነው። እሺ የምታውቀው ምንድን ነው? ባት የምታውቀው ምንድን ነው? እግር የምታውቀው ምንድን ነው? እጅ፣ ሁለት እጅ፣ 5 ጣል። ሌላ ለኛ የተገለጸ እሱ ነው። የተገለጠ እሱ ስለሆነ በቁርአን የተነገረ ስለሆነ ስለዚህ የነቢያት አስተምሮ አይደለም። አንተ አላህ የመሐመድ አስተምሮ ነው። መሐመድ የነገረህን ነው። መሐመድ ነግሮኛል ካልክ መሐመድ አስተምሮ ነው እሱ። 124,000 መልእክተኞች እና ነቢያቶች አስተማሩት አትበላ። መሐመድ ያስተማረው ብለህ ነው መቀጠል ያለብህ። እና ያስተማረ ነብይ እንደሳ የለም። አሁን በባይብል ላይ አሁን ስንሄድ አይኖርም። ጭንቅላት ይኑረው አይኑረው አላቅም ያለ ነብይ አለ? ይኑረው አይኑረው አለ ወይ የለም የሚለው የለም። ምሳሌ ነው የሚል እንጂ አንተ የለም ተውራትም ኢንጂል ብለህ አልተገለጸም። አንተ እዛው የለም የትኛው ኪታብ ላይ በየትኛውም ቁርአን ላይ የለም። ምን ሆኖ ነው ሰውዬ? አንተ ጨራሽ የሚባል ነገር የለም ነው የምትለው አንተ አብዲ። እኛ ፈጣሪ በቁርአን ላይ ከዛ በፊት የሆነ ቁርአን ላይ ነው አንተ እንደምታምነው። ቆይ እስኪ አብዲ አንተ ታዲያ ምክንያቱም ለመሰለህ ሀሺም የትኛውም ነቢይ አላህ አይምን ፈጣሪያችን የምናውቀው ባቱን ሲገልጥ ነው ብሎ ያስተማረ የለም። አንተ ባቱን ይገልጣል አላህ ብለህ ታምናለህ አይደለ? በቁርአን ተናግሯል። በቁርአን በሐዲስ በሐዲስ። ስለዚህ የትኛውም ነብይ አምላካችንን የምናውቀው ባቱን ሲገልጥ ነው በባቱ ነው ብሎ ያስተማረ ነብይ የለም። ይሄንን ከየት ነው የምታመጣው? ከመሐመድ። እሺ ገሃነምን
የሚሞላት እግሩን ጭኖ ነው ወይንም ገሃነም የምትሞላው መጨረሻ ላይ እግሩን ሲጭንባት ነው ብሎ ያስተማረ ነብይ የለም። አንተ ግን የምታምነው እግር አለው ለማለት የምታመጣው ይሄንን ነው። ነቢ መሐመድ የመጨረሻ ስለሆነ እኮ አስተምረዋል። ይሄ መጨረሻ ስለሆነ አስተምረዋል። የመሐመድን እግር እጅና ባት ነው እያመለክ ያለፈው የነቢያትን አስተምሮ ሳይሆን እጅ ሳይሆን የአላህ ነው እንጂ ምንመልከው። እሺ ጭንቅላት አለው ብለህ ማለት ትችላለህ? ቁርአን ላይ ከተቀመጠ ይኖራል። ከሌለ ተማን አሁን ስለ ጭንቅላቱ አላውቅም። ቁርአኑ ሲኖር አልኖረው። እግሩን ግን ታውቃለህ፣ ጭንቅላቱን አታውቅም። አሁን አስቸጋሪው ፓርት ማለት ነው። እግሩማ አስቀምጠው ለኮ ራሱ ግማሽ አካል እኮ ነው እያመለክ ያለው። ግማሹን ሙሉ ይሁን ምን ጨነቀኝ እኔ አላህ ይሁን እንጂ እሱ ነገረኝ ምን ጨነቀኝ እኔ እሱ ሲጀመር ወደሮና አላለም እኮ ራሱ ሙሉ የሆነ እኮ ነው በሁሉም ነገር። እፎይና አንድ ግራ የሚያጋባኝ ነገር ለምንድን ነው የምትጠመቁት? በእናንተ ሃይማኖት ህፃን ልጅ የሚጠመቀው ለምን የምትገረዙት እናንተ? ሙስሊም ስለሆኑ እኮ ነው። ልጅ ህፃን ልጅ ሙስሊም ስለሆኑ የምትገረዙት ለምንድን ነው እናንተ? ወደዛ አትሄድ። አንዴ እፎይ ህፃን ልጅ ከሞተ አንዴችም ብቻ ልጠይቅህ። ለምን የምትገረዙት? ከሞተ ቤተክርስቲያን ውስጥ ይቀበራል? መቼም እናንተ ጓሮ አይደል የሚቀበረው። እስከዛሬ ህፃናት ሲሞቱ እናንተ ቤት ነው የሚቀበሩት። ከሞተ እኮ እናንተ ጋር አይደል የሚቀበሩት። መቼም ቤተክርስቲያን ውስጥ እኮ አይቀበርም ነው የሚለው ቄሱ። አብዲ ግን እናንተ ቤት ነው የሚቀበሩት። ቆይ እናንተ ቤት ነው የሚቀበረው፣ ቤተክርስቲያን አይቀበሩም ይላል ቄስ ብለሃል። ቪዲዮ ታዘጋጅልኛለህ እንደዛ ያለ። መቼም እናንተ ሰፈር ክርስቲያኖች ይኖራሉ። ኢትዮጵያዊ እንደሆነ እኛም ጋር የምናውቀው እንደዛ ነው። እንግዲህ ካልተጠመቁ ቤተክርስቲያን አይገቡም ነው የሚባል እኮ። እና ሙስሊም ቤቶች ሙስሊም መቃብር ቦታ እየወሰድን ነው የምንቀብረው ወይንስ ምንድነው? እሱ ምን እያልከን ነው? እንግዲህ እኛ አካባቢ ያለው ክርስቲያን እንደዛ ነው የሚለው። ከእናንተ ይለያያል ታዲያ? ማስረጃ ያው እየነገርኩህ እኮ ነው። ለምንድን ነው የምትጠምቁት? ማስረጃ አይቀበሩም የሚል ማስረጃ። እንግዲህ እኛ ጋር ሰነን ማርያም አለ፣ አረ ብዙ ቤተክርስቲያን አለ። እንግዲህ አይቀበሩም እዛ ውስጥ ብሎ ነገር የለም። ያንን ማስረጃ ከፈለክ ደግሞ እስከ ሀገራችን ሙሰች ያሉ ቄሱን መጠየቅ ትችላለህ። እዛ ያለውን ቄስ ለምን ጭራሽ ውሸት በአደባባይ ላይ ጠይቁ ትለናለን። በመጀመሪያ ደረጃ ቤተክርስቲያን ውስጥ ስትል ምን መቅደስ ውስጥ ነው አይቀበሩ የምትለን? ክርስቲያን ሲሞት የት ነው የሚቀበረው? መቃብር ቦታ ውስጥ ነው አይደል? መቃብር ቦታ። ስለዚህ ታዲያ እሺ ለምን ይጠመቃል? ይሄን ብቻ መለሰልኝ። እንግዲህ ልጆቻቸው ሲሞቱ ነው የሚቀበሩት ክርስቲያን መቃብር ቦታ የሚቀበሩት እንጂ ሙስሊም መቃብር ቦታ አይደለም ወስደን የምንቀብራቸው፣ ወይንም ደግሞ ገባ ላይ አይደለም የምንቀብራቸው። ልጆች ከሞቱ መቃብር ቦታ ነው፣ ክርስቲያኖች መቃብር ቦታ ነው የሚቀበሩት። የህፃናት ሲሞቱ ሰፈር ላይ ሄድና ጠይቅ። የሚጠመቁበት ማህበረሰብ ነው እንግዲህ እንደ እንትናችሁ ሊለያይ ይችላል። የምትጠመቁት እየነገርኩህ ነው። ስለዚህ ምንድነው ጥምቀት? ምንድነው እሱ? የእግዚአብሔርን ጸጋን እንዲያገኙ፣ ልጅነትን እንዲያገኙ፣ ዳግም እንዲወለዱ ይጠመቃሉ። ልጁ ተወልዶ የለ እንዴ? ለምን ሁለተኛ ይወለዳል? ሁለተኛ ከእግዚአብሔርም ደግሞ ይወለዳሉ። በምን ጸጋ መንፈስ ቅዱስን ይቀበላሉ። አጋንንት እናንተ አሁን ልክ ሲወለዱ የሚቀበላቸው ምንድነው? ሴጣን ይቆነጥጣቸዋል አይደለ? ልክ ሲወለዱ ሁሉንም ሴጣን ነው የሚጣበቅባቸው። በእናንተ አስተምሮ ማን ያለ ሐሽን ታምናለህ አታምንም? ሁሉም ሕፃን ሲወለድ ሴጣን ይቆነጥጠዋል አይቆነጥጠውም? ሕፃን ልጅ ሲወለድ ከእናቱ ማህፀን ሲወለድ ይጮሃል። የማይጮህ የለም። ያው በሰይጣን ምክንያት ነው ብለው እንደዛ ነው የማውቀው። ያ ከኢሳና ከሜሪያም በቀር ከኢሳና ከሜሪያም በቀር ሁሉም ላይ ሴጣን አለባቸው። ገና ሲወለድ ሴጣን ነው የሚቀበልህ፣ በቁንጥጫ ይጣበቅብሃል። ከዛ በኋላ እኛ ጋር ግን ምንድነው እሱ የሴጣን እንዲቀበል አንፈቅድም። የእግዚአብሔር ጸጋ በእነሱ ያድራል። ልጅነትን ይቀበሉ ዘንድ የቅዱሱ መንፈስ በእነሱ ያደር ዘንድ ተጠምቀው በዛው ያድጋሉ ማለት ነው። ለሴጣን አይደለም። ከ80 ቀን በኋላ እኮ ነው እንደተወለደ እኮ አይደለም። እሱ ማተር አያደርግም።
በማንኛውም ጊዜ ሊጠመቁ ይችላሉ። እሱ ቅኖና ይባላል እንጂ ዶግማ አይደለም። ከዛ በፊትም ሊጠመቁ ይችላሉ፣ ከዛ በኋላም ሊጠመቁ ይችላሉ። ማሰሪያ አያደርግም። እሱ ዶግማ አይደለም። ያ ግን በእነሱ እዚህ ጋር አንድ ፖይንት አለች። በእስልምና ሰው ሲወለድ ሙስሊም ነው፣ ሲጠመቅ ነው ክርስቲያን ትላላችሁ አይደለ አብዲ? ትክክል ነው። ካልተጠመቀ ያ ልጅ አሁን ከክርስቲያን ተወልዶ ካልተጠመቀ ምንም እኛ ጋር ሻሃዳ አይይዝም። ሳይጠመቅ ቢሞትስ? ሳይጠመቅ ቢሞትስ አሉ ልጅ ይቀበራል እስላም መቃብር ውስጥ እንዴ? ለምን አይቀበርም? እናንተ ካልጠመቃችሁት ካላበላሻችሁት አይቻልም። ሐዲስ ነው ድጋሚ በእስልምና እናትና አባቱ ክርስቲያን ከሆኑ እናንተ መቃብር ውስጥ መቀበር አይችልም በሸሪዓ። በአህባሾች አቂዳ ደግሞ ኢቨን ሻሃዳ ደግመ መያዝ አለብን። ህፃናቶች ራሱ በመወለድ ሙስሊም ነህ የሚል አስተምሮ እንደሌላቸው እንትን አለ። የትኛው ለዛሬ ይብቃል። እሺ፣ ደህና እንደሩ።